ሴት ቆይ እንዴ ላስረዳ። ከዚህ በኋላ ምን ልትይ ነው? ለነገሩ ጥፋተኛው እኔ ነኝ። ስራሽ ቀደም ያውቀው ነበር። መቼም እርግጠኛ ነኝ እዛ ሽንት ቤት ተቀምጠሽ ስለ ጉዳዩ በደንብ እንዳሰብሽበት። እግሬ ላይ ግን ያልውጣ። እንኳን አርፍደሃል ወዳጅ። ከአሁን በኋላ አጠገቤ እንዳትደርስ። አንተ ማለት ለእኔ ሞተሃል ይላል። ምን አላመንክም? ላሳይ። እሺ አለቃ። እነ መድብልንም ይዘህልኝ ትመጣለህ። ደግሞ ያን ዝና የሚባል ልክስክስ ፊት ለፊት ካገኘው ግንባሩን ብለህ ድፋው። ዝናህ በስተመጨረሻ ካሌብ ሞሲሳ ዝናህን ግንባሩን ብለህ ድፋልኝ ሲል ለሌላ ሰው ነገረው። ስልጣን ለማግኘት ወንበር ለማግኘት ጥሎ ማለፍ ነው ጊዜው። ዝናህ የመሰለ ወሬ ብቻ ጉራ ብቻ ምንም አይሰራልኝም። እኔ ተግባርና የተግባር ሰው ነው የሚመኘኝ፣ ተግባርና የተግባር ሰው ነው የሚመቸኝ በማለት ዝናህን አላውቅህም ማለት ጀምሯል። ካሌብ ሞሲሳ ወደ አዲስ አበባ መጥቷል። ጀግናው መድብል አሁንም በካሌብ ሞሲሳ እጅግ አደገኛ ሰዎች እየታደነ ነው። ካሌብ ሞሲሳ ወደ አዲስ አበባ መምጣቱ ጥሩ ጎንና መጥፎ ጎን አለው። አንድ በመድብል አማካኝነት የተያዘው ዝናህ ስለ ካሌብ ሞሲሳ ብዙ ነገሮች ሊናገር ይችላል፣ ብዙ ወንጀሎች ሊመሰክር ይችላል። ምክንያቱም ኦልሬዲ ዝናህ ተስፋ ቆርጧል። መድብል ግደለኝ መሞት እፈልጋለሁ ካለ ተስፋ ቆርጧል። ካሌብም ወደ አዲስ አበባ መጥቶ ዝናህ ለምን በመድብል እጅ ገባ፣ ከመድብል ጋር ግንኙነት እንዳለው የተለየ ግንኙነት እንዳለው ሳይነግረኝ ምን አይነት ሚስጥር ቢኖረው ነው የሚለው ነገር ስለሚያስጨንቀው አስወግድልኝ ብሎታል። እጅግ የሚገርም ነገር፣ ሌባ ሲሰርቅ ይስማማል፣ ሲካፈል ይጋደላል ማለት ይሄ ነው። ምክንያቱም ካሌብ ሞሲሳ ዝና በመድብል እጅ ከገባ ይከዳኛል፣ ያጋልጠኛል፣ አሳልፎ ይሰጠኛል፣ እኔም ማላውቀው ድብቅ አላማና ድብቅ ስራ አለው ብሎ ስላሰበ ነው ይገደልልኝ አልፈልገውም ያለው። በጣም ገራሚና በጣም የሚደንቅ ነገር እየተፈጠረ ነው። አሁን የካሌብ ሞሲሳና የመድብል ፍጥጫ ነው። ኦልሬዲ ዝናህን ረስቶታል። ካገኘውም ግንባሩን ብሎ መድፋት ነው የሚፈልገው። የክፋት መጨረሻው ውድቀት ነው። የሰዎች ደም ጮሆ መጨረሻ ላይ ገንፍሎ መውጣቱ የማይቀር ጉዳይ ነው። ካሌብ ሞሲሳ ዝናህን የካደው እንዲገደል የወሰነው በቃ እስከዛሬ ጉራና ወሬ ብቻ ነው፣ ተግባር ሲሰራ አላየሁትም። በዚህ በኩል ደግሞ መድብል እጅ ከገባ መድብል የኔ ትልቁ ጥላቴ ከሆነ ስለዚህ እሱን መጥቶ አይጠቅመኝም፣ ብዙ ነገር ያበላሽብኛል፣ እሱን ለማስለቀቅ የምናደርገው ጥረት ፋይዳ ቢስ ነው፣ እንደውም እሱን ማስወገድ ነው የሚቀለን ብሎ አስቧል ማለት ነው። ማህሌት በስተመጨረሻ ውሸቷ ተጋልጦባታል። ኤደን ብድር በምድር በቀሏን ተበቅላታለች። ለባለ ሀብቱ የማጭበርበር ኬዝና የኤደንን ልጅ ወስዳ ልጅ ናት ብላ ያልታመመችውን ታማለች። ውጭ ሂዳ መታከም አለባት ያልተባለችውን ተብላለች። 3 ሚሊዮን ብር ያስፈልገኛል። ብዙ ድራማ ብዙ ቅንብር የሰራችውን አጋልጣታለች። ከስህተትሽ የማትማሪ ከጥፋትሽ የማትመለሽ እነ ብሩክ እነ መድብልን የመሰሉ መልካም ሰዎችን ረግጠሽ ወጣሽ። እንዴት መልካም ነገር ይገጥምሻል? በልጅ እንደ ተጫወትሽብኝ ተበቅዬሻለሁ ስትል ለባለ ሀብቱ አሳልፋ ሰጥታታለች። ማህሌት ከዚህ ስህተቷም አልተማረችም። ኦልሬዲ ባለ ሀብቱን ከባንክ ቤት ብሬን ሳወጣ ሌቦች መንገድ ላይ የሆነ ነገር አስነክተው አደንዝዘው ወሰዱብኝ። ምንም ቤስት የለኝም። ልጅን እህቴ ጋር ጸበል እንድትወስዳት አድርጊያታለሁ። ሕክምናው ባይሳካ ጸበል ብዬ ላኳት። ውሸቱ ደረደረች፣ ቀጠለች። እሱም የምትለው ማወቅ ስለፈለገ ነው እንጂ ቀድሞ ጠንቅቆ ያውቃል። የቡድኑ መሪ ኤደን ከች ብላ አይኗን ፍጥጥ ጥርሷን ግጥጥ አደረገች። ማህሌት በጣም የሚገርምና በጣም የሚደንቅ ነው። እንዴት አገኛችሁት? የክፋት መጨረሻ ውርደት፣ የክፋት መጨረሻ ጎዳና ከሆነ ደግነት ትለምልም፣ ደግነት ለዘላለም ትኑር። ድንቅ አገላለጥ
ዳጣ የእውነት ድንቅ ስራን የሰራችው። መልካም ከሰራሽ ብድር ቆይቶ ይከፍላል። መልካም የዘራሽው ፍሬ ቆንጆ ሆኖ ምርቱን ይመልሳል። ማህሌት ሁሉንም እንዳዋረደች፣ ሁሉንም መጥፎ ስራ እንደሰራች፣ ሲምሯት መልሳ ወጥመድ፣ ሲተዋት መልሳ ክፋት፣ ሲንቋት መልሳ ውርደት እየሰጠች ብዙ ግፍ የሰራችው ማህሌት አሁን ግን የእውነት ትማራለችን? የእውነት መልካም ነገር ትሰራለችን? መቼም አሰራም ማህሌት። እንዲሁም ካሌብ ሙሲሳ ካገኛት ይደፋታል ማለት ነው። እንደ ዝናህ ዘግዝቆ ነው የሚሰቅላት። በጣም ደስ የሚለውና የሚገርመው ነገር የሉላና የሞገስ ጊዜ፣ የብሩክና የቅድስት ጊዜ የሚገርም ሮማንቲክ የፍቅር ምሽት ነበረ። በጣም አንዳንድ የትዕግስት ፍሬዋ ስታፈራ ታጋሽነት ውጤቱ እንደዚህ ሲሆን ደስ ይላል። በእሳት የተፈተነ ወርቅ መጨረሻው ብርሃንና ድምቀት ነው። ወርቅ ለመሆን በእሳት ተፈትኖ ተቀጥቅጦ ተወቅጦ ነው ወደ ወርቅነት የሚቀየረውና የሞገስ የብሩክ ህይወታቸው በጣም የሚገርም ነው። ወደፊት ወደ ኋላ ሳይሉ ሁሉንም እኩል እየተጋፈጡ እዚህ ደርሰዋል። አሁን ደግሞ ትልቁ እንቅፋታቸው ካሌብ ሙሲሳ መጥቷል። እሱም ከነ መድብል ጋር ለመጋፈጥ ዝናህን እዛው ካገኘው ድፋልኝ፣ መድብልን ግን እጅና እግሩን ጠርንፈህ አምጣልኝ እፈልገዋለሁ ብሏል። ይህ እንዴት ነው የሚሆነው? ኦልሬዲ ዝናህ ለፖሊሶች ከተሰጠ ብዙ ነገር ይናገራል። ግን ካሌብ ሙሲሳ ድፋው ግደልልኝ ስላለው ለዛኛው ለሾመው የት አግኝቶ ይገለዋል? እንዴትስ ያገኘዋል? ዝናህስ ራሱን ነፃ ለማውጣት የካሌብ ሙሲሳ ድብቅ አጀንዳና ዓላማዎችን ይመሰክራል ወይስ ሳይቀድሟቸው ካሌብ ሙሲሳ ቀድሞ ዝናህን ይገለዋል? እንዴትስ አግኝቶት? የትስ አግኝቶት? መድብል እስካሁን በኋላ ያለው ህይወቱ ምን አይነት ህይወት ነው? የቅዠት ህይወት። በጣም ከባድ ነው። በእርግጥ መድብል ሰዎች አሉት፣ ግን ካሌብ ሙሲሳ የበቀል ጥማቱን ለመወጣት ያለውን ኃይል አሟጦ መድብል ላይ እንደሚያደርግ ቃል ገብተዋል። ለአዛዡ የዝናህን ማረግ ቀምቶ ለሰጠው ልጅ የመጀመሪያ ፈተና ትትናን ካለችበት ፈልቅቀህ አምጣልኝ፣ ብዙ ሚሊዮን ብር አክስራኛለች፣ እሷን ባላገኛትም ሰውየው ሞቷል፣ ገንዘብ ባላገኝባት ግን እሷን መበቀል እፈልጋለሁ ብሏል። ይህ ጉዳይ አሁን ነገሮቹ ወሰብሰብ እያሉ ነው። ካሌብ ሙሲሳ ዝናህ ሜቢ አጋልጦ ሰጥቶ ራሱን ሊያድን ይችላል ወይስ ከማጋለጥ ራሴን ልሰዋ ብሎ ዝናህ ይሞታል? ማህሌት ከጥፋቷ የማትማረው ከስህተቷ የማትመለሰው ሁልጊዜ የሰዎችን ክፋት፣ ሁልጊዜ የሰዎችን በደል የምታሰራው ማህሌት ውርደት ሆኗል ስራዋ። የሚገርመውና የሚደንቀው ኤፍራታና መርዞ ደላላው ያሳለፉትን ጊዜ እንዴት አያችሁት? ሰፕራይዝ አደርጋለሁ ብሎ ሰፕራይዝ ተደርጓል። እሱም ወርቁን የምትጠጣው ኮካ ውስጥ ከቶ ወይዘሪት ኤፍራታ ግጥም አድርጋ በረዶ ነው ብላ ጠጥተዋለች። እንደሱ ገብጋባነት የ36,000 ብር ወርቅ መዋጡ እንዴት አድርገው ላስወጣት ነው? እንዴት አያችሁት? በጣም ነው የፈገግ ያስባለኝ። 36,000 ትተፊ ያለሽ ነይ ትፊ